ተረት ይሄ ድንጋይ ሆኖ የምታዩት ድንጋይ ሳይሆን ዘንዶ ነው። السلام عليكم ورحمة الله وبركاته يا الله سلامتي نازلت بركة بيالله شبت أنا بتقدر برس محمد رئيس زاري مدرنا أنت كان قدي تمل شبت تشالو ያው ከእንግዲህ ያያችሁ ነው አንዳንድ ሰዎች ንቃብን እንደ ማክስ እየተጠቀሙት ነው ያሉት ከእንግዲህ እዚህ ሁሉ ተሰበሰበበት ፊት መግለጡ ከእንግዲህ እኔ ለመጀመሪያ ዓለም እንዳለበሳት አላቅም እኔ በግዴታ አልብሷት ይሁን ምን ይሁን አልገባንም ግን አላህ Subhanahu Wa Ta'ala ከእንደዚህ አይነት ነገር ይጠብቀን ከእንደዚህ አይነት አስነዋሪ ነገር እሱም ብቻ ሳይሆን የሚያሰድበው ይሄ እስልምናንም ጭምር ነውና ሁላችንም ከእንደዚህ አይነት ነገር እንቆጠብ ሂጃብ በሱሪ የሚያደርጉትን ጸጉራቸውን ከፊሉን ከፍተው ከፊሉን የሚተውትን እንዲሁም ደግሞ በእስላማዊ ነሺዳ ስም ድብድ ሙዚቃ መሳሪያዎችን ተጠቅመው ከሙዚቃ ያልተናነሰ ነገር የሚያስቡን ሰዎች ፌደራል መጅሊሱ ልክ እንደ ፌደራል ፖሊሱ በቆጠ ስራው ሁሉን ወይ እንደም በተለያየ መንገድ የሆነ እርምጃ ቢወስድባቸው ምን ታስባላችሁ እንደምታውቁት ፌደራል ፖሊስ በከባህል ወጣ ለባበስ የለበሱ መሰል ነገሮችን ያደረጉ ብሎ ብዙ ቲክቶከሮችን እንዳሰሩ እኔም ነግሬያችኋለሁ እናንተም ሰምታችኋል ብዬ አስባለሁ እናንተ እስኪ ፌደራል መጅሊሱ እነዚህ ሰዎች ላይ ሩቃም ቢሆን ነገር ቢያደርግባቸው አትሊስት ምን ታስባላችሁ እስኪ ሐሳባችሁን ኮሜንት ላይ አጋሩኝ እንደ ሐሳብ ነው ቪዲዮን በደም ላይክ ሼር ሪፖስት አድርጉት ሌሎች መያዝ አለባቸው ምትሏቸው መደረግ አለበት ምትሉት ነገር እስኪ ኮሜንት ላይ አሳውቁኝ ሰላም አለይኩም ይመቻችሁ ይሄ ሐሳብ እኔንም ተመችቶኛል ከእንግዲህ በሌላ ዙሪያ ያሉትን አለባበሶች እየተለቃቀሙ እየገቡ እስከሆነ ድረስ መጅሊሳችንም የነ ነገር አይቶ ለቃቀሙ ያስገባልን አሪፍ ነው እነዚህኞችንም ይሄ ድንጋይ ሆኖ የምታዩት ድንጋይ ሳይሆን ዘንዶ ነው ሰይዱና ኑራ ሁሴን ረህመቱላሂ ዐለይሂ አላህ Subhanahu Wa Ta'ala ዋሻ ውስጥ ገብተው እየተገዙ በነበሩበት ሰዓት ይሄ የምትመለከቱት ዘንዶ ወደ እሳቸው ሊበላቸው ይመጣል ማለት ነው ታዳ እየሰገዱ ነበር እሳቸው ላይ ደርሶ ልክ አፉን እንደዚህ ሲከፍት ማለት ነው አላህ Subhanahu Wa Ta'ala በቁድራው ድንጋይ አድርጎ አስቀርቶታል ማለት ነው ታዛም እንደምትመለከቱት ድንጋይ ሆኖ እስከ ዛሬ ድረስ ለ700 እና ምናምን አመታት እስካሁን ድረስ ድንጋይ ሆኖ የዘንዶ ቅርጽ እንዳለ ሆኖ ማለት ነው ይለያል ሙሉ ቪዲዮን ልጋብዛችሁ አንተ ያንተ ገለጻ በቃ መጣልኝ ወላሂ ይሄው ይራሱ ልክ ነው ውስጥ ደግሞ ላንቋየው ጎሮሮ ውስጥ የታለ ጎሮሮ ሁለቱ የውዘው ውስጥ እዛ ጋር ማለት እንጂ ይሄ አይጨምርም እኔ እኮ ይሄን መሰለኝ ይሄ ሌላ ነው ይሄ ይሄ ሙልጭልጭ የሚላት ተከለየ እንደዚህ ውስጥ ድረስ ያሉት እንደዚህ ውስጥ ስገባ ደግሞ እንዳለ ይሄ ተቀለለበት ያው ከእንግዲህ ቪዲዮ እንዳያችሁት ነው በጣም ደባሪ ነገር ነው በዚህ በ21ኛው ክፍለ ዘመን እንደዚህ አይነት ተረቶች መቅረት አለባቸው ይሄ ሐሳብ ማንም የማይቀበለው ነገር ነው ኢቭን ከኛ አልፎ ተርፎ ክርስቲያኖች እናንተ እንደዚህ አይነት ተግባር ታሳያላችሁ እንደዚህ ታረጋላችሁ እያሉ እንዲሳለቁ መንገድ መክፈት ነው እንጂ እንደዚህ አይነት አስተማማኝ ያላደሉ ምንም አይነት መረጃ የሌላቸው ነገሮች አንስቶ ማውራት ተገቢ አይደለም ተመልከቱ የናባት የዩክሬኑ ግሪክ ቤተክርስቲያን ቄስ ነው ስለ እስልምናና ስለ ረሱላችን ሰለላሁ ዐለይሂ ወሰለም ጥሩ ነገርን ከተናገረ በኋላ ይሄ ቄስ በአውሮፓ እጅግ ዝናን ያተረፈና ብዙ አዳማጭ ያለው ስለሆነ ትልቅ ውግዘትን አንስነስቷል እሱ ብቻ አይደለም ብዙ ተቃውሞም እየተነሳበት ይገኛል ይሄም ስለ እስልምናና ስለ ረሱላችን ጥሩ ምስክርነትን ስለመሰከረ ነው ሙስሊም ሆናችሁ በሙሉ አላሁ አክበር ያላችሁ ኮሜንቱን አሸብርቁት እስከ መጨረሻው ተከታተሉኝ እኚህ የካቶሊኩ ቄስ ቃል በቃል እንዲህ ነው ያለው አውሮፓ ሙሉ ለሙሉ ከኛ እምነት እየወጣ ወደ እስልምና ጠቅልሎ እየገባ ነው እስልምና ድንበር የለውም ዓለም አቀፋዊ እምነትም ነው እንዳለመታደል ሆኖ በእኛ እምነት ውስጥ እንደነሱ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የመጋፈጥ ችሎታው የለንም እሱ ብቻ አይደለም ከእስልምና ጋርም የመጋፈጥ ችሎታ የለንም ለሁሉም ነገር መልስ አላቸው እኛ ጋር የሌሉ ነገሮች ሁሉ እነሱ ጋር መልስ አላቸው ብለዋል ታዲያ እንዲህ ብለው ከተናገሩ በኋላ ትልቅ ውግዘትን አስነስተዋል ምክንያቱ ደግሞ እውነት ሲነገር ስለማይወዱ ነው ከዚህ በፊት የሩሲያ አንድ ቄስ እንዲተናግሮ ነበር ከዛ በኋላ ግን ሱብሃንአላህ አላህ ቀጥተኛው መንገድ መራውና እስልምናን ተቀብለው አሁን ለብዙ ሰዎች እስልምና ለመቀበል ሰበብ የሆነ ውስታዝ ሆኗል ስለሱም ከዚህ ቪዲዮ ሰርችላችሁ ነበር ኢንሻአላህ ስለዚህ ሰውም አላህ ቀጥተኛው መንገድ መርቶት እኔ የምዘግብላችሁ ይሆናል ኢንሻአላህ አላሁ አክበር ያላችሁ ኮሜንቱን አሸብርቁት በደንብ ገና እንበዛለን በደንብ ሼር ኮፒ ሊንክ ሪፖስት ያርጋችሁ አዳርሱት ሱብሃንአላህ አንዳንድ ሰዎች ከእንግዲህ አስቀድሞ ይገለጽላቸዋል በቃ ቄስም ይሁኑ ምንም ይሁኑ በቃ አላህ Subhanahu Wa Ta'ala ወደ ትክክለኛው መንገድ ሊመራቸው ሲፈልግ አንድ ምልክት ያሳያቸዋል አንድ ነገር ይናገሩና ከዛ ሰዎች በእነሱ ዙሪያ በጣም ይረባረቡባቸዋል በመጨረሻም አላህ Subhanahu Wa Ta'ala መርቷቸው ወደ እስልምና ይመጣሉ ይሄንንም ቄስ አላህ Subhanahu Wa Ta'ala ትክክለኛው መንገድ ይምራው ማንኛውም መስጊድ ገብተህ ጫማ ብትር ያአላህ ቀና በል እስኪ ቀና በል
ያላ በላ ወረድ ቢበል ከዚህ በላይ እኛ አነካም አላህን እንፈራለን። ሁለተኛ ግን እንደዚህ አታውቅም። አላህን እንፈራ ወላሂ እንዳደስ እዚህ አሁን ያያችሁት ሰው እንግዲህ መስጂድ ውስጥ ገብቶ ጫማ ሲሰርቅ ተይዞ ነው እንደዚህ ሲያረጉት የነበረው። ብዙ ጊዜ ሌቦች መስጂድ ውስጥ እየገቡ ጫማ ይሰርቃሉ። ነገር ግን አንዳንዴ እንደዚህ አይነት ሰዎች ሲያጋጥሙን በስነ ስርዓት ልናናግራቸው ይገባል። ምን ገጥሞ ነው ምን ሆነ ነው ልንላቸው ይገባል። አንዳንድ ሰዎች ለምን አይለምንም ይላሉ። ቢለምን የማይሰጠው አለ፣ ቢሰራ ስራም የማያገኝ አለና አንዳንዴ ሁኔታቸውን ብንረዳ ተገቢ ነው። እና ደግሞ እንደዚህ ቪዲዮ ቀርጾ ሚዲያ ላይ ማውጣት ተገቢ አይደለም። ወላሂ በጣም ከባድ ነገር ነው። ምክንያቱም ልጆች ሊኖሩት ይችላሉ፣ እነሱን ለማብላት ሊሆን ይችላል ይሄን ነገር የሚያደርገውና ሁላችንም በግል ልናናግረው ነው እንጂ የሚገባው ቪዲዮ ላይ ልናወጣ አይገባም። ለዛም ነው እኔ ፊቱን የሸፈንኩት፣ ፊቱን እንዳይታይ ያደረኩት። እንግዲህ በእስላም ስም የሚሰሩ ስራዎች በጣም ከባድ ናቸው። በተለይ በእንደዚህ አይነት ዙሪያዎች ላይ ነገሌ ነቃጥባሪ ነንትና እየተባሉ ብዙ ስራዎች ይሰራሉ። አላህ Subhanahu Wa Ta'ala ከእንደዚህ አይነት ነገር ጥርት ያድርገን፣ ከእንደዚህ አይነት ነገር ይጠብቀን። እስልምና ጥርት ያለ ነው፣ እንደዚህ አይነት ኮተቶችን አይፈልግም። ሱብሃንአላህ አላህ Subhanahu Wa Ta'ala ትረፍ ሲል ትተርፋለህ። የትኛውም ቦታ ላይ ቢሆን አላህ Subhanahu Wa Ta'ala ቀን አልደረሰም ካለ መቼም ቢሆን አትሞትም። መቼም ቢሆን ምንም አይነት ነገር አያጋጥምም። ከእንግዲህ በምስሉ ላይ እንደምታዩት መኪና ስቶት ነው። ከእንግዲህ እሱ በተኛበት መኪናው አልፎ ሄዶ ተጋጭቷል። አላህ Subhanahu Wa Ta'ala ሁላችንንም ከመጥፎ ነገር ከድንገተኛ አደጋ ይጠብቀን። ታራ ከእንደዚህ አይነት ኮተት ይጠብቀን። በነገራችን ላይ ኒቃብ የለበሰ ሁሉ ሙስሊም ነው ማለት አንችልም። አንዳንድ እህቶቻችን ቲክቶክ ላይ የምናያቸው አሉ፣ ኒቃብ ይለብሳሉ፣ ከዛ በጎን መስቀሉን ያንጠለጥላሉ። እኛ መልበሳቸው መሸፈናቸውን አይደለም የጠላ ነው፣ ነገር ግን በኢስላም ስም ያደረጉ የሚሰሩ ተግባራቶች አሉ። ከእንግዲህ እነሱም ከእንደዚህ አይነት ተግባር ቢጠነቀቁ ተገቢ ነው። ምክንያቱም በጎን ሌላ ተግባር እየሰሩ እስልምናን ማሰደብ ነው የሚሆንብን። ሙስሊምም ልትሆን ትችላለች ከእንግዲህ አይታወቅም። ብቻ ግን እንደዚህ አይነት ተግባራት በጣም አሳፋሪ ተግባር ነው። በተለይ ያው ከእንግዲህ ኮንሰርቶች እየተፈቀዱ ኮንሰርቶች እየተደረጉ ይገኛሉ። ግን አላህ Subhanahu Wa Ta'ala ይሄን ነገር ያስቁምልን። አላህ Subhanahu Wa Ta'ala እንደዚህ አይነት ተግባራቶችን ከእንደዚህ አይነት ተግባራቶች እኛን የሚያርቀን። قل يا عبادي الذين اسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم እንግዲህ የሰው በሳዑዲ የሚገኝ አንድ ትልቅ ቲክቶከር ነበረ። በጣም ታዋቂ ቲክቶከር ነው በእነሱ ጋር። ነገር ግን ዛሬ መኪና አደጋ ህይወቱ አልፋለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ Subhanahu Wa Ta'ala ከድንገተኛ አደጋ ይጠብቀን። እናም ደግሞ የትኛው ሚዲያ ላይ ወተን ምንደልቅም ምንጨፍር መቼ እንደምንሞት አናቅምና አላህ Subhanahu Wa Ta'ala መሞታችንን ያሳምርልን። ሚዲያዎች ላይ ወተን ምንደልቀው ምንሰራው ተግባር እኛም ብቻ ሳይሆን የኛን የሚያዩትን ሁሉ ወንጀል ሰብስቦ ወደኛ የሚያመጣብን ነውና አላህ Subhanahu Wa Ta'ala ከእንደዚህ አይነት ነገር ይጠብቀን። የዛሬው ቪዲዮአችን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل
أن يأتيكم العذاب بغتة وأنتم لا تشعرون أن تقول نفس يا حسرة على ما فرطت في جنب الله أن تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين ويوم القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين وينجي الله الذين اتقوا بمفازتهم لا يمسهم السوء ولا هم يحزنون الله خالق كل شيء وهو على كل شيء وكيل